ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተም ጋር ሁሉ ሰላም ሁሉ መልካም እንደሆነ ተስፋ እያደረግኩኝ ቪዲዮን ስትጀምሩ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ተሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድሰጡኝ እያልኩኝ ዛሬም እንደተለመደው ሁለት ሀሳቦችን ወደ እናንተ ይዤላችሁ መጥቻለሁኝ። እስከ ቪዲዮ መጨረሻ አብራችሁኝ ቆዩ ማለት ነው። የመጀመሪያው እንግዲህ በሄሉ ቻናል እየተለቀቀ አንድ ያበደና ገራሚ ቪዲዮ አለ ስለሱ። ሁለተኛው ደግሞ ናቲሻ ወንድሜ ጸባዬ ሰናዩ አመለ ሸጋው ቆንጆ እንዴት ብዬ ልገልጸው አልችልም፣ ወንድሜ ማለት ነው። እሱ የለቀቀው ቪዲዮ አለ ስለሱም እናወራለን ማለት ነው። ውድ ቤተሰቦች በመጀመሪያ እንግዲህ በሄሉ ቻናል ስለተለቀቀው እናውራ። ሄሉዬ እንግዲህ በእያንዳንዱ ቪዲዮ 1000 ሰብስክራይብ እየጨመረች ትገኛለች። የሰው ልጅ ምን ያህል ከፍቅር ይልቅ ጸብ እንደሚወድ ተምሬያለሁ፣ አይቻለሁ ማለት ነው። ስለዚህ 200 ኬ እስክትገባ ይሄ ጸብ ይቀጥላል ጋይስ፣ ይቀጥላል። መቼ መታችሁ እንደምትረግሙኝ ነው ማምነው። ችግር የለውም እርገሙኝ፣ እኔ ችግር የለውም። እሷ ብቻ እየሰደባችሁኝም እየረገማችሁኝም ብቻ ይንቀሳቀስ። ምክንያቱም ከ4 ዓመት በላይ የለፋችበት ቻናል ነው። ግን ሰው 300 400 በኋላ መጥቶ እየገባ እሷ 200 ኬ እንኳን መግባት አቅቷት ነበረና ይሄ ህዝብ ጥሩ ነገር አይወድለትም። ስለዚህ ብትሰራ እኔ እንትን አልልም፣ ያጧጥፉት ይስሩበት። ግን አንድ እንደሆኑ ከወዲሁ ነግራችኋለሁ። ይብላኝ ለነ ትክክሎች እዚህም እዛም እያላችሁ ብዙ ነገሮችን የምትረግሙን የምትሰድቡን ኤኒ በተለይ ልዑልን ብዙ በጣም ኮሜንቶቻችሁ በሙሉ በጣም ይደብራሉ፣ እውነት ለመናገር ማለት ነው። እያደረገ ያለው ነገር በዚህ ልክ የሚያሰድበው አይደለም። እና ለማንኛውም ዛሬ ያብ ያደረገው አንድ ነገር አለ በጣም ደስ የሚልና ከወንዶች የሚጠበቅ ማለት ትክክለኛ ትዳርን የሚፈልጉ ሰዎች የሚያረጉት ነገር አንዱን ነው ያደረገው። ነገር ግን ቤተሰብ ጋር ሄዱ ይሄን ያደረገ አወራ ማለት ግን ሄዱ ባንዴ ላይ ይቅርታ ቅርብ ትሆናለች ማለት አይደለም። አሁንም አስረግጬ የምነግራችሁ ነገር ማለት ነው። ምክንያቱም የሰው ልጅ እንዲህ አይናችሁን እያየ ስለሆነ የሚክዳችሁ እኔ እንደኔ የኔን ሀሳብ ስነግራችሁ ይሄ ማድረጉ መሄዱ በቃ እኔ ጥሩ ሆኖ ሳለ ግን ደግሞ አሁንም ቢሆን ሄሉን አግኝቶ ይቅርታ መጠየቅ ብቻ ሳይሆን ከልጅቷ ጋር ፊት ለፊት ማገናኘት አለበት ነው። ይሄ የኔ አቋም ነው። እናንተም እኮ በራሳችሁ እኮ ትክክል ናችሁ፣ እኔም በራሴ ትክክል ነኝ። ግን ይሄ ከስድብ ነጻ ሲሆን ነው፣ ሀሳብ ለሀሳብ ሲሆን ነው ጥሩ የሚሆነው። ኦኬ እንጂ በስድብ ወይ ደግሞ የሆነ ነገር በማድረግ ማንንም የምትለውጡት አንድ እርምጃ የምትሄዱበት መንገድም የለም። ተግባባን? ስለዚህ ጀግንነቱን እያደነቃችሁ ነው። እኔም አደንቅለታለሁ። ይሄን ስቴፕ የሚሄደውን ስቴፕ አደንቅለታለሁ። በቅርቡም ሰርጋቸውን ይሆናል። በቃ ስነግራችሁ ማለት በጣም ብዙዎቻቸውን እየተሳደባችሁ ስለሆነ ልዑልም ጋር ምናምን እና እውነቱን ማወቅ እና ትንሽ ረገብ ማለት ስላለባችሁ ነው ይሄን የምናገረው። ካያችሁኝ እኔ መጀመሪያ ላይ ጀምሮ ድራማ ነው እያልኳችሁ ነበር። እንደውም አንዳንድ ልጆች ሄሉ በውሸት ህይወቷን ታወጣለች ወይ ሳትረዱኝ የነበራችሁ ማለት ነው። ህይወቷን በውሸት ታወጣለች ወይ ምናምን እያላችሁኝ ማለት ቀለበቱ ምናምን ፍቅረኛ መሆኑ የውሸት ያልኩ እየመሰላችሁ ነው፣ ባለመግባባት ነው። እኔ ግን ድራማ ነው ስለ የነበረው የሚሰሩትን ቪዲዮ ነው። ግን በመሀል ምን አደረጋችሁ እናንተ? ዙሩን አክርራችሁት ሁሉ ነገር በቃ እውነት አድርጋችሁ ስትወስዱትና ልዑልን ስትሰድቡት እኔም እውነት አድርጌ መስራት ጀመርኩኝ። ኦኬ አሁን ረገብ እንድትሉን ይሄን ነገር የምነግራችሁ ምክንያቱም አሁንም ቢሆን ድራማ ነው እያልኩ ልሰራላችሁ አልፈልግም። ምክንያቱም በደንብ ቻናሏ በደንብ መሄድ ስላለበት በደንብ መንቀሳቀስ ስላለበት እንጂ እናንተ ይብላኝ ለእናንተ አሁንም ቢሆን እነሱ ምንም አይነት ጸብ የለም። ዩቲዩበሮችን ብንሆን አንጣለም እርስ በርስ ማለት ነው። የማንም ጥላቻ ማንም የለብንም፣ በደንብ እንተዋወቃለን። ግን ኮሜንታተሮች ወይም ደግሞ ኦዲየንሶች በጣም አንዳንድ ጊዜ በጣም ወጣትሉና የሚጸጽታችሁ ነገር ሰዎች ተመልሰው ይብን እስከሚገናኙ ድረስ እንኳን ሲገናኙ እንኳን መልስ የምታጡለት ቃላት የወረወራችሁ የማይረሳችሁ ነገሮችን ትጥላላችሁ። ሰው ከአንዱ ይማራል። ገባችሁ? ከመጀመሪያ ስተቱ ከሁለተኛ ስተቱ ይማራል። መጀመሪያ ላይ አጥፍታችሁ ከሆነ ሁለተኛ ደግሞ ሌላ ኦዲየንስ ሌላ አዲስ ዩቲዩበር ሲመጣ ነገሮችን ማስተካከልና የማይሰብር ነገር መስራት አለባችሁ ብዬ አስባለሁኝ። ከኛ ከዩቲዩበሮች እኩል ነገሮችን ተከትላችሁ የምትሄዱ ከሆነ እናንተ የምትጠቀሟቸው ቃላቶች
ጥፋቶች እናንተ ነው መልሰው እንዳይጎዳችሁ ስለማስብ ነው። እና ያው ስቴፑ ጥሩ ነው። ነገር ግን በሽማግሌ ምናምን ቢሄድ ይሄ ስቴፕ ደስ ይለኝ ነበር እውነት ለመናገር። ያው ምናልባት አሁን ዘመኑ እንግዲህ እየተለወጠ እየተሻሻለ ስለሆነ ቤተሰብ ጋር የመሄድ እድሉ ወንድ ሊሆን ይችላል ማለት ወንድ ሴት ወንድን ወስዳ ወንድ ሴትን ወስዶ ቤተሰብ ጋር የማስተዋወቅ ነገር ስለሆነ ነው እንጂ ከዚህ በፊት ያው መሆን ያለበት ቤተሰብ ሳያይ ሽማግሌ ምናምን ቢሆን ደስ ይላል አይደል? እንደ ባህሉ ያኔ ይሄም ክፋት ኖሮ ሳይሆን ግን አሁን ላይ ስለተለመደ በቃ ኦልሬዲ ያብ ተቀላቀለ። በቃ እውነቱን ስነግራችሁ እንጂ ምንም የተለየ ለእርቅ ለምናምን አይደለም። እሱ እዛ ጋ ማዘርን አግኝቷታል በስነ ስርዓት አዲስ አበባ አይታችኋል ቪዲዮውን። እንግዲህ ጋሽዬን ነበር ማግኘት የቀረው። ጋሽዬ ጋም ሄዷል፣ በቃ ሄዷል። አይኑን አፍጥጦ አይኑን አውጥቶ ሄዷል። ያ ምንም ማድረግ አይቻልም። እና ብዙዎቻችሁ በጣም እያደነቃችሁት ነውና ብዙዎቻችሁ ይቅርታውን ተቀበይ ነው የምትሉት። ይቅርታውን አትቀበልም አላልኩም። እኔም ከዚህ በፊትም አትቀበልም አላልኩም። እንኳን አይደለም እንደዚህ ስቴፕ የሄደን ሰው ቀርቶ ግን ደግሞ የምትሰጋበትን ነገር ሊያሳያት ይገባል ነው። እኔ ግን ምን አደረጋችሁ እናንተ ያብን ስለምጠዩ ሉን ስለምትወጅ ነው አላችሁ። እኔ ሁለቱም የእናቴ ልጆች አይደሉም ወይ ደግሞ እውነት ሆኖ ይሄ ነገር እውነት እንኳን ቢሆን ላደርግ የምችለው ይሄን ነገር እንደሆነ ነው የምነግራችሁ። አሁን ልክ የተሰጣቸውን ካራክተር እንደ እውነተኛ አድርጋችሁ ነው እናንተ የሚወሰዳችሁ እና እየተናገራችሁ ያላችሁ። እኔም እንደ እውነተኛ አድርጌ ነው። እኔ ወንድምሽ ቢሆን ላላችሁኝ ልዑል ያብ ወንድሜ ቢሆን ኖሮ የውሳኔ ሰው አድርገዋለሁ። ወንድሜ ስለሆነ አላለባብስለትም። ሄሉ ባዳ ስለሆነች ሄሉን እንዲሰብራት እድል አልሰጠውም። ወይም ደግሞ ሴት ልጅ እሷ ሴት ልጅ ሆና እኔ ሴት ልጅ ሆኜ ከወንድሜ ጉዳት ሲደርስባት አላይም። ኦኬ ይሄ እኔ ራሴን አቋም ነው። ወንድምሽ ቢሆን ላላችሁኝ ወንድሜም ቢሆን የማደርገው ፊት ለፊት ቁጭ ብለው ተጋፍጠው ተገናኝተው ሀሳባቸውን እንዲሰጣጡ ነው የምፈልገው። ይሄ የኔ አቋም ነው። እናንተም ሌላ አቋም ይኖራችኋል፣ እኔም ሌላ አቋም ይኖረኛል አይደል? ስለዚህ ለማንኛውም ሁሉም ሰው ይታረቁ የሚል ነገር ነው። ይታረቃሉ። ነገር ግን ትንሽ ይገፋል። ቅር አይበላችሁ። የሚገፋበት ምክንያት ደግሞ ነገርኳችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ወደ ሁለተኛው ስንሄድ ደግሞ ናቲሻ እንግዲህ ወንድሜ እኔ ከሄሉ ለይቼ አላየውም። ላበላልጣቸው አልችልም። በጣም ነው ሁለቱንም ወዳቸው፣ በጣም ነው ማከብራቸው፣ በጣም ነው ብዙ ነገር ስመኝላቸው የኖርኩትኝ። ኢቭን እስካሁን ድረስ እንዴት ነው ከቦርሳችሁ ውስጥ የጠፋ ብር ይመለሳል ብላችሁ እንደምትመኙት አይነት ሳልዋሻችሁ ያ ስሜት ነው ያለኝ ኢቭን እስካሁን ድረስ ማለት ነው። ያ ማለት ግን ያ በኔ በሄሉ ህይወት የገባውን ሰው ጠለዋለሁ ማለት አይደለም። እግዚአብሔር የፈቀደው እንደሚሆን ነው ማምነው። እኔ ግን ሰው ደግሞ የራሱን ይመኛል አይደለ? እናንተ ከኔ ጋር ትሁን ብላችሁ እንደምትመኙት ሁሉ እኔም ደግሞ የምመኘው ምኞት አለ። ነገር ግን ዛሬ ናቲ ደስ የሚልና ጥሩ ነገሮችን አስተላልፏል። አንደኛ በሱ ህይወት ሄሉ በምትመራው ህይወት ላይ እሱን የሚረብሽ ነገር የምታደርጉ ሰዎች በቀደምም ነግሬያችኋለሁ፣ ከሱ ህይወት ብትወጡለት በክብር ማለት ነው። ምክንያቱም ይሄ ልጅ የሄሉን ህይወት ሲረብሽ እስካላያችሁት ድረስ እሱ ቤት እናንተ ሄዳችሁ የመረበሽ መብት የላችሁም። ሄሉን የምታከብሯት ሄሉን የምትወዷት ከሆነ አሁንም ቢሆን እዛ ቤት ሄዳችሁ የማይረባ ኮሜንትንና እንዲሁም ቲክታክ ላይ እሱ እንደተናገረው የያብና የሄሉን ፎቶ እዛ ላይ መለጠፍ ተገቢ አይደለም። አንድ ሄሉን የሚወድ ሰው ናቲ መውደድ እንኳን ቢያቅተው አሁን ዘግቶ ይቀመጣል። ሲጀምር እኮ ናቲና ሄሉ እኮ በመጥፎ ነገር አይደለም የተለያዩት። ይህን ታውቃላችሁ። ሁለቱም ባለመደማመጥ ነገሮችን እንዴት ነው የወጣትነት ታውቃላችሁ አይደለ? ያልፈላ ሽሮ ሆነው ነው ሁለቱም የተለያዩት እንጂ ፍቅር ጠፍቶ አይደለም እነሱ ጋር፣ ወይም ደግሞ አንዱ አንዱን ከድቶ አይደለም። ለምንድን ነው ይህን ማሰብ ያቃታችሁ? ናቲ ምን በድሎ ነው? ናቲ ምን አጥፍቶ ነው ይሄን ያክል እሱን የምጠሉት? ቢያንስ ኦኬ እንዳልክም ብትሉ አሁን እናንተ ብዙ ስቴፕ አብራችሁ ሄዳችኋል። ሲለያዩ የነበረውን ፓርት አይታችኋል ምናምን። እኔ በዛን ሰዓት ስለማልከታተል ኦኬ መናገር አልችልም ስለዛ ነገር ገባችሁ? እና እሱም ብትሉት ያያችሁት ነገር ስላለ ነው። ናቲ ላይ ምን አይታችኋል? ሲከዳት አይታችኋል ወይ ደግሞ እሷን ሲያጥላላት አይታችኋል? አላያችሁም። ስለዚህ አንዳንድ ጊዜ ቆም ብላችሁ አስቡ። ናቲ ምንም ላይሆን ይችላል፣ ተናግሮታል። እሱም ወንድ ልጅ ነው፣ ችግር የለበትም። ሄሉን ግን ይጎዳታል። እያደረጋችሁ ያላችሁት ነገር እሷን ያስደስታታል ብላችሁ ከሆነ ተሳስታችኋል። እናንተ እውነተኛ ቤተሰብ አይደላችሁም ሲጀመር። ማንም ቤት ሄዳችሁ ስለምትወዱት ሰው ጥሩ ተናግራችሁ ያንን አብሮት የነበረውን ሰው ዲስሪስፔክት የምታደርጉ ከሆነ ያኛው ሰው በፍጹም በእናንተ ሊደሰት አይችልም። ሄሉ አሁን በእናንተ ታፍራለች፣ እውነቱን ስነግራችሁ እንጂ አትደሰትባችሁም። ይሄን ነው እወቁ። በእናንተ ቤት አሁን ወዳችኋት የሆነ ነገር በቃ ማድረጋችሁ ነው ሄዳችሁ እዛ መጻፋችሁ የሆነ ነገር፣ እሱ ምንም አይመስለውም፣ ክፉም ነገር አይወጣውም። የዛን ሰዓት ያችን 2 ቪዲዮም ተካረው ምናምን እየሰሩትም የተናገረው ነገር ውሸት የለውም፣ እውነት ነው።
ግን ደግሞ ወንድ ልጅ ነው፣ ተናደደ። ነገሮችን በቃ እንደተበላሹ ገባው። አሁን ላይ ገባቸው እንጂ የተካረረ ጸብ ተጣልተው አይደለም የተለያዩት፣ ጎድቷት አይደለም የተለያዩት። ህይወት አለያየቻቸው። በቃ ይሄ ነው የሆነው ነገር። ነግበኔ ብላችሁ ፍረዱ። አንዳንድ ጊዜ ሰውን የሆነ አንገቱ ስብር አድርጉ እንዲደፋና እንዲጠፋ አታድርጉ። በእርግጥ ሲጀመር እናቲ በእናንተ አፍ ወይ ምናምን እጃችሁ ካልደከመ አፋችሁ ካልደከመ ስለፈልፉላችሁ ብታድሩ እናቲና ሄሉ ሊለያዩ የማይችሉ ልጆች ናቸው። ከዚህም በኋላ በንጹህ ፍቅር፣ በእህትነት፣ በወንድምነት ሊቀጥሉ የሚችሉ ልጆች ናቸው። ምክንያቱም በጸብ አይደለም የተለያዩት፣ ብዙ አሳልፈዋል፣ ይዋደዳሉ፣ ይከባበራሉ። እናንተ ግን በመሀል አጨብጫቢ ሆናችሁ ትቀራላችሁ። ይሄንን እየመረራችሁ ዋጡ። ተግባባን? ስለዚህ ሄሉን የምትወዳት ከሆነ ከዚህ በኋላ እሱ ቤት ሄዳችሁ ስክሮል ማድረግ ይቻላል። እንዳይመጣ ከፈለጋችሁ አንፎሎ ማድረግ ትችላላችሁ፣ አንሰብስክራይብ ማድረግ ትችላላችሁ። ይሄ የእናንተ መብት ነው። ግን ደግሞ አንድ ሰው ቤት ሄዳችሁ ያለ ሰው ፍላጎት የማይሆን ነገር ያኛውን ሰው ወዳችሁ ያኛውን ሰው መጻፍ፣ እኔ ከድሮም የማልፈልገው ቤት አልሄድም። እውነቱን ስነግራችሁ ማለት ነው። መጥፎ ኮሜንት ለመጻፍ አልሄድም። ህሊና ያለው ሰው የተማረ ማለት እንደ ጥሩ ጭንቅላት ያለው ሰው ብትሰሩ ጥሩ ነው። ያ ማለት ሁላችሁንም አይደለም። ዛሬም ነገም ሁለቱንም በኩል አይን እያያችሁ በፍቅር የምትጓዙ ሰዎች ለእናንተ በጣም ሪስፔክት አለኝ። ተባረኩ። ኢቨን እንዳልክ ጋር ብዙ ሆኗል አለ። አሁን ከእንዳልክ ጋር ቢያንስ ብዙ ጸብ አሳልፏል፣ ብዙ ፍቅር አሳልፏል። ኢቨን እሱ ቤት እንኳን ሄዳችሁ መጥፎ ኮሜንት ከምጽፉ አትሄዱ ቤቱ። እውነቴን ነው የምነግራችሁ። ሰው ቤት ሄደው የሚናገር ሰው በሙሉ ለእኔ ባለጌ ነው። አንድ ሰው ቤት ካልፈለግኩት እቀራለሁኝ። አስገድዶኝ አይደለም፣ እጄን ጎትቶኝ አይደለም እዛ ቤት የሚያመጣኝ። ስለዚህ እኔ እንግዲህ ናቲ ዛሬ ነግሯቸዋል። ከዚህ በኋላ ናቲ እግዚአብሔር ከፈቀደ የራሱን ህይወት እኔ የምመኝለት ለሄሉዬ እንደዚህ መልካም ህይወት እንደሰጣት ሁሉ ለሱም እግዚአብሔር አምላክ መልካሟን ልቧሟን ሴት እንዲሰጣት እመኛለሁ። በቃ ይሄ የኔ ምኞት ነው። እናንተም ደግሞ በቃ የማትፈልጉት ከሆነ አለመሄድ ነው እንጂ በዚህ ልክ ማለት እንደበደላት በጣም የሆነ ነገር እንዳረጋት አድርጋችሁ እሱ ዲስሪስፔክት የሚያደርግ ነገር ባታረጉ ደስ ይለኛል። የእህትነቴ ነው የምመክራችሁ። ከዛ ውጭ ግን ሄሉና ናቲ አሁንም በፍቅር በሰላም ይኖራሉ እየተሳሰቡ ወንድምና እህት ሆነው። ምክንያቱም የተለያዩት በፍቅር ነው። ነገሮችን ቆም ብለው ያኔ ሁለቱም ሰከና አለማለታቸው ከአንዳቸው አንዳቸው አለመብረዳቸው ነው ያበላሸው የነሱን ህይወት እንጂ እድል ተሰጣተው ነበረ። ያም ደግሞ እግዚአብሔር ያለው ነው የሚሆነው። ሰው ካሰበው እግዚአብሔር ያሰበው ነገር ይሆናል። ሄሉ ደግሞ አሁን የራሷን ህይወት ጀምራለች አይደለ? ይህን ህይወት እንዴት ታስቀጥለው ብላችሁ ለእሷ ልትጨነቁ ይገባል እንጂ ሌላ ቤት ሄዳችሁ እንደዚህ ማድረጉ ተገቢ አይደለም። ለማንኛውም ቪዲዮ እንዳይረዝምባችሁ ምጽፉልኝ ኮሜንት ካለ እንዲሁም ደግሞ ኮሜንቶች ነገ ጨምሬ ነገ ልመለስ እችላለሁኝ። ካልሆነ ግን ችግር የለውም፣ ሀሳቡን እንድትወስዱት ነው። ለማንኛውም ናትሻ ወንድሜ እግዚአብሔር አምላክ አሁንም ላንተ ያላትን ልቧሟን መልካሟን ሴት አንተም ንጹህ ነህ፣ ሄሉም ንጹህ ናችሁ ለእኔ በቃ ሁለቱም ምርጥ ናቸው። ልለያቸው የምችለው ነገር የለም። ላበላልጣቸው አልችልም እና መልካሟን ሴት እንዲሰጥህ እመኛለሁ። ሄሉዬም ህይወትሽ ተስተካክሎ ምስቂበት ከቤተሰቦች ጋር የምትደሰችበት ህይወትሽ የሚስተካከልበትን ነገር እግዚአብሔር እንዲሰጥሽ እመኛለሁ። አባትሽንም በደንብ ድነው እንደው እግዚአብሔር አምላክ ካለ ሰርግሽ ላይ ቆሞ እንዲድሩሽ እመኛለሁ። ይሄን ተመኙላት እውነት ከወደዳችኋት እንጂ እየሄዳችሁ ብዙ እንትን አትበሉ። ቤተሰቦቼ ስለምትከታተሉ ስለምትወዱ ለሀሳብ አስተያየታችሁ በሙሉ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። መልካም ጊዜ። ቻው ቻው።